የአበሻ ጥብስ በፓስታ በልታችሁ የማታውቁ ከሆነ ዛሬ አሰራሩን አሳያችኋለሁ። ይህን ምግብ ብዙውን ጊዜ ወንደላጤ እያለሁ አዘወትረው ነበር። እናንተም ወንደላጤ ጓደኛ ካላችሁ ይህን ቪዲዮ አጋሯቸው። አስቀድመን ፓስታውን እንቀቅላለን። ፓስታ ለመቀቀል ጨውና ውሃ ብቻ በቂ ነው። በኋላ ለጣዕም ያህል የፓስታ ውሃ ስለምንጨምር ፓስታው ትንሽ ከተቀቀለ በኋላ 3 ጭልፋ እንቀንስለታለን። የፓስታው ማሸጊያ ላይ በተቀመጠው መመሪያ መሰረት ከቀቀላችሁት በኋላ ማጥለያ ላይ ትገለብጡትና ቀዝቃዛ ውሃ ትጨምሩበታላችሁ። አሁን የፓስታ ስልሱን እናዘጋጃለን። 3 የሾርባ ማንኪያ ዘይት አግለን ስጋ እንጨምራለን። እዚህ ጋር ስጋው እንዳይገነትርብን ቶሎ ከዘይቱ ጋር ማቀላቀል ይኖርብናል። ስጋው በደንብ ተጠብሶ ሙሉ ለሙሉ ቀለሙን ሲቀይር ሽንኩርቱን እንጨምራለን። እዚህ ጋር ሽንኩርት የማትወዱ ከሆነ የባሮ ሽንኩርት መጠቀም ትችላላችሁ። ሽንኩርቱን በደንብ ከጠበስነው በኋላ ነጭ ሽንኩርት እንጨምራለን። የፓስታው መጣፈጥ ዋነኛ ሚስጥሩ ነጭ ሽንኩርቱ ስለሆነ ነጭ ሽንኩርቱን ብትጨምሩት ይመከራል። አሁን የማጣፈጫ ቅመሞች እንጨምራለን። በቡና ማንኪያ ልኬት 1 ሮዝመሪ፣ 1 ቁንዶ በርበሬ፣ 1 ቀረፋና 1 የፓፕሪካ ቅመም እንጨምራለን። ሁሉም የቅመም አዘገጃጀቶች እዚሁ ገጻችን ላይ ይገኛሉ። 2 የሾርባ ማንኪያ ሶይ ሶስ እንጨምራለን። ሶይ ሶሱን ከጨመርን በኋላ በደንብ አድርገን ከስጋው ጋር እናዋህደዋለን። በቤት ውስጥ ሶይ ሶስ ከሌላችሁ ደግሞ እንደ አማራጭ ቀይ ወይን መጠቀም ትችላላችሁ። ይህም የራሱ የሆነ ቆንጆ ጣዕም ይሰጥልናል። ነገር ግን ቀይ ወይን የሶይ ሶስን ጣዕም ይተካል ማለት አይደለም። ትንሽ ጨው እንጨምራለን። ሶይ ሶስ በባህሪው ጨዋማ ስለሆነ እዚህ ጋር የምትጨምሩት የጨው መጠን አስቀድማችሁ ቀምሳችሁ ቢሆን ይመረጣል። እኔ እንደ አማራጭ በቁመቱ የተከተፈ ቲማቲም ጨምሬበታለሁ። ነገር ግን እናንተ አለመጨመር ትችላላችሁ። ከጨመራችሁ ደግሞ የቲማቲሙን ፍሬ ብታወጡ መክራችኋለሁ። ስለ አሰራሩ ማንኛውም ጥያቄ ካላችሁ አስተያየት መጻፊያው ላይ ጻፉልኝ። አሁን የከተፍነውን ቃሪያ እንጨምራለን። ቲማቲሙን ከመጨመራችሁ በፊት እሳቱን መቀነስ እንዳዘነጉ። አሁን ቅድም የቀነስነውን የፓስታ ውሃ እንጨምራለን። የፓስታ ውሃ መጨመር የሚጠቅመን ስልሱን ለማወፈርና መረቅ እንዲኖረው ነው። የቀቀልነውን ፓስታ ጨምረን ከስልሱ ጋር በደንብ አድርገን እናዋህደዋለን። እዚህ ጋር ፓስታው ቀዝቅዞ ስለሚመጣ የእሳት መጠኑን ትንሽ ጨምሬዋለሁ። ፓስታውን በእሳቱ ትንሽ ከጠበስነው በኋላ እሳቱን ሙሉ ለሙሉ እናጠፋለታለን። እንግዲህ ፓስታ በጥብስ ይህንን ይመስላል። አሁን አሳምረን እናቀርባለን።